ስሙ ጽሑፍ ሀበ አምደ ወርቅ ይሰርር በአክናፍ ይሰርር በአክናፍ ገብረ መንፈስ ቅዱስ ይሰርር በአክናፍ ይሰርር በአክናፍ ገብረ መንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንኳን ለአባታችን ለጻድቁ ገብረ መንፈስ ቅዱስ ዓመታዊ በዓል አደረሳችሁ አደረሰን እያል የዕለቱን ቸብቸቦ እንልላችኋለን። የመጀመሪያው ቸብቸቦ ስሙ ጽሑፍ ስሙ ጽሑፍ ሀበ አምደ ወርቅ ስሙ ጽሑፍ ሀበ አምደ ወርቅ ይሰርር በአክናፍ ይሰርር በአክናፍ ገብረ መንፈስ ቅዱስ 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 ስሙ ጽሑፍ ሀበ አምደ ወርቅ ስሙ ጽሑፍ ሀበ አምደ ወርቅ ይሰርር በአክናፍ ይሰርር በአክናፍ ገብረ መንፈስ ቅዱስ ይሰርር በአክናፍ ይሰርር በአክናፍ ገብረ መንፈስ ቅዱስ ይሰርር በአክናፍ ይሰርር በአክናፍ ገብረ መንፈስ ቅዱስ ይሰርር በአክናፍ ይሰርር በአክናፍ ገብረ መንፈስ ቅዱስ። ትርጉም ስሙ ጽሑፍ ሀበ አምደ ወርቅ ማለት የገብረ መንፈስ ቅዱስ ስሙ በወርቅ አምድ ምሰሶ ላይ የተጻፈ ነው። ይሰርር በአክናፍ ገብረ መንፈስ ቅዱስ። ይህ ገብረ መንፈስ ቅዱስም የጸጋ ክንፍ ተሰጥቶት በክንፎቹ ይበራል ይላል። ቀጣይ አብዎ 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 ኢየሩሳሌም 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 ለገብረ ሕይወት
ኢየሩሳሌም ለገብረ ሕይወት ገብረ ሕይወት ገብረ መንፈስ ቅዱስን ገብረ መንፈስ ቅዱስና ገብረ ሕይወት ተመሳሳይ ነው። ሕይወት መንፈስ ቅዱስ ነው። ገብር ነው፣ አገልጋይ ማለት ነው። ሕይወትን የሚሰጥ መንፈስ ቅዱስ ስለሆነ ገብረ መንፈስ ቅዱስ ገብረ ሕይወት ተብሎ ይጠራል። እንደዚሁም ገብረ አብ ተብሎ ይጠራል። ገብረ ወልድ ተብሎ ለእያንዳንዱ በአብም ይጠራል፣ በወልድም ይጠራል፣ በመንፈስ ቅዱስም ይጠራል ማለት ነው። ስለዚህ ሕይወትን ለገብረ ሕይወት ወይም ገብረ ሕይወትን ወደ ኢየሩሳሌም ሰማያዊት ወደ መንግስተ ሰማያት አስገቡት፣ አብእዎ አስገቡት ማለት ነው። መላእክት ወተቀበልዎ መላእክት ላል መላእክት በስብሐት በምስጋና እያሸበሸቡ ገብረ ሕይወትን ወደ መንግስተ ሰማያት ወሰዱት፣ ወደ ኢየሩሳሌም ሰማያዊት ወሰዱት። ሰላማዊት ወደ ሆነችው ሀገሩ ወደ ደከመላት ሀገር ወሰዱት፣ አገቡት ማለት ነው። ሶስተኛ ይትዋረሳለመ 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 በንጹህ 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 ዘጾመ በሌላ ዜማ ይትዋረሳለመ በንጹህ ይትዋረሳለመ ይትዋረሳለመ በንጹህ ይትዋረሳለመ በንጹህ በንጹህ ዘጾመ 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 ይትዋረሳለመ በንጹህ ይትዋረሳለመ ይትዋረሳለመ በንጹህ ይትዋረሳለመ በንጹህ በንጹህ ዘጾመ 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 ይትዋረሳለመ 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 በንጹህ በንጹህ ዘጾመ በንጹህ በንጹህ ዘጾመ በንጹህ በንጹህ ዘጾመ በንጹህ
በንጹህ ዘጾመ በንጹህ ዘጾመ በንጹህ ዘጾመ። እሺ ትርጉም በንጹህ ዘጾመ ይትዋረስ ዓለመ ይትዋረስ ሀዳሰ ዓለመ ንጹህ ሆኖ ልቡናውን ንጹህ አድርጎ ከቂም ከበቀል ከማንኛውም ኃጢአት ሁሉ ራሱን ንጹህ አድርጎ በንስሐ ራሱን አጽድቶ ንስሐ ገብቶ የጾመ ሀዳስ የሆነችን አዲስ የሆነች ዓለምን ይወርሳል። አዲስ ዓለም የተባለች ገነት መንግሥተ ሰማያት ናት። እሷን ይወርሳል ማለት ነው። ነገር ግን ምን ማድረግ አለበት? በፊት እሱ ኃጢአቱን ለንስሐ አባቱ ተናዞ ንጹህ ሆኖ ነው። ጾም ንጹህ መሆንን ያስፈልጋል። ምክንያቱም ጾም ከእግዚአብሔር ጋር አንድነትን የምንፈጥርበት፣ ህብረት የምናደርግበት፣ እሱን የምንመስልበት፣ ህይወትን የምናገኝበት ስለሆነ ንጹህ መሆን ያስፈልጋል። እናም ንጹህ ሆነን ከጾምን አዲስ የሆነ የማታልፍ የማትጠፋ ዘላለማዊት መንግሥተ ሰማያትን እንወርሳለን ማለት ነው።